ላለፉት አራትና ከዛ በላይ የምርጫ ሂደቶችን ድምጽን ሰጥቻለሁ። ዛሬ ይሄ አምስተኛ ድምጽ የሰጠውበት ነው ማለት ራስን ችለ መንቀሳቀስ ከጀመርክበት ጊዜ አንስቶ ድምጽ መስጠት እድሜ ከፈቀደበት ጊዜ አንስቶ ድምጽ እየሰጠን ነው። የዘንድሮ ደግሞ በጣም እጅግ ለየት ያለ ነው። ህዝቡ በጣም በደስተኛ በፍላጎቱ በተለይ ብዙ ድምጽ እንዳይሰጥ ሰው ፍላጎቱን እንዳንጸባርቅ የሚፈልገውን አካል እንዳይመርጥ በተለያየ መንገድ የዲሞክራሲው መብቱን ፕራክቲስ እንዳያደርግ የሚወተውቱ ድምጾች እየበዙ ባሉበት የበለጠ ደግሞ ፍላጎቱን በዛ እጥፍ አድርጎ ህዝቡ ወጥቶ ድምጹን በመስጠቱ እጅግ የሚያስመሰግን ነው። ምርጫ ማለት እድገት ነው። ምርጫ ማለት ሰላማዊነት ነው። ሰላም ሲኖር ሁሉም ነገር ይኖራል። መንግስት ሲኖር ነው ደግሞ ሁሉም መኖር የሚችለውና መንግስትን መመስረት ደግሞ ከስርዓተ አልባኝነት ማውጣት ብቻ ሳይሆን ሀገሪቱን ለማሳደግ አጠቃላይ የሀገሪቷን ገጽታ ወደ መልካም ስራ መቀየርና ተፎካካሪ ሁሉ በዚህ መልክ ተሳትፎ ሲገኝ ሙሉ ለሙሉ ዲሞክራሲውን ተጠቅሞ አሸናፊው ፓርቲ ሲያሸንፍ በደስታ በፍቅር አስረክቦ ለአሸነፈው አስረክቦ ሲወጣ ሀገሪቷ የበለጠ እድገት ትጨምራለች። ሀገሪቷ ተፎካካሪ ሆና ትገኛለች። የሚመረጡ ሰዎች ነገ በኛ ህይወት ላይ የሚወስኑ ናቸው። ስለዚህ ዛሬ በምንችለው ልክ ነው ብለን የምናምነውን ካላደረግ ነገ በሚሆነው ነገር ላይ ብንቆጭ ብንናገር ትርጉም የለውም። ስለዚህ በተገኝቶ ቦታው ላይ አስፈላጊውን ማድረግ ይሻላል የሚባለውን መምረጥና ወደ ኃላፊነት ማምጣት የሁላችንም ኃላፊነት ነው ብዬ ነው የማስበው። ይሄ ካልሆነ ለሚመጣው ውጤት ምንም ማለት አንችልም። ስለዚህ እስካሁን ድረስ እንናገር ነበር። ህዝቡ ድምጻችንን፣ መልእክታችንን፣ ጥያቄያችንን ሰምቶ ተሰልፎ እየሰጠ ነው ድምጹን ያለው። ይሄ የሚያበረታታ ነው። ለወደፊቱም ደግሞ ተስፋ የሚያጭር ነገር ሆኖ ነው የማየውና በአጠቃላይ እንኳን ለዚህ ቀን ሁላችንንም አደረሰን።